የመንግስት ሰራተኞች ደሞዝ ወደ ግል ባንኮች እየዞረ መሆኑን ሰምተናል። ከዚህ በተጨማሪ ባለሀብቶች ገንዘባቸውን ከሌሎች ባንኮች ወደ አንድ የግል ባንክ እንዲያዛውሩ ማስጠንቀቂያ እየደረሳቸው መሆኑን አውቀናል። በሌላ በኩል ደግሞ ምንም አይነት አዲስ የነዳጅ ማደያ ግንባታ እየተካሄደ አይደለም ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። ለዚህ ምክንያት የሆነው ደግሞ አዲስ የወረደ መመሪያ ከሌለ የነዳጅ ማደያ ግንባታ በመከልከሉ መሆኑ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከደሞዝ ጋር በተያያዘ ደሞዛችሁን በየትኛው ባንክ እየወሰዳችሁ እንደምትገኙ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመንግስት ሰራተኞች ደሞዝ ወደ ግል ባንኮች እየዞረ መሆኑን ሰምተናል። ከዚህ በተጨማሪ ባለሀብቶች ገንዘባቸውን ከሌሎች ባንኮች ወደ ሲንቄ ባንክ እንዲያዛውሩ ማስጠንቀቂያ እየደረሳቸው መሆኑን ተናግረዋል። ባለሀብቶች ገንዘባቸውን ከሌሎች ባንኮች በማውጣት ወደ ሲንቄ ባንክ እንዲያዛውሩ ማስጠንቀቂያ እየደረሳቸው መሆኑን የገለጹት በኦሮሚያ ክልል የሚገኙ ባለሀብቶች እንዳሉት ከሆነ ገንዘባቸውን ወደ ሲንቄ ባንክ እንዲያስተላልፉ ማስጠንቀቂያ ጭምር እየደረሳቸው ይገኛል። የክልል መንግስታት ገንዘባቸውን ወደ ክልላዊ ባንኮች ማዞራቸው አሳስቦኛል ሲል የኢትዮጵያ ንግድ ባንክ ከዚህ ቀደም ማስታወቁ ይታወሳል። ይህ ጉዳይ የህግ ጥያቄ ማስነሳቱንና ከሌሎች ባንኮች ተቃውሞ እንደገጠመው ማውቀናል። የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ እንዳሳደረበትም ነው የተገለጸው። ለምሳሌ እንኳን በኦሮሚያ ክልል ያሉ የመንግስት ሰራተኞች ደሞዝ በግዴታ በሲንቄ ባንክ በኩል እንዲከፈል የክልሉ መንግስት ባስተላለፈው ትዕዛዝ መሰረት የክልሉ ደሞዝተኞች በሲንቄ ባንክ በኩል ደሞዝ ማግኘት ከጀመሩ ወራት ተቆጥረዋል። ከዚህ በተጨማሪ ማንኛውም በፌዴራል መንግስት በጀት የሚንቀሳቀሱ ፕሮጀክቶች፣ የካሳ ክፍያዎችና የመሳሰሉት አገልግሎቶችም በሲንቄ ባንክ በኩል መደረግ ከጀመሩ መሰነባበታቸውን ሰምተናል። በሌሎች ክልሎችም ተመሳሳይ እርምጃ በመወሰድ ላይ መሆኑን ነው ያገኘነው መረጃ የሚያሳየው። በሌላ በኩል ደግሞ ምንም አይነት አዲስ የነዳጅ ማደያ ግንባታ እየተካሄደ አይደለም ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። ሚኒስቴሩ ይህንን ይበል እንጂ የንግድና ቀጠናዊ ትስስር ሚኒስቴር ደግሞ 250 አዳዲስ የማደያ ግንባታ እየተካሄደ መሆኑን አስታውቋል። የህዝብ ተወካዮች ምክር ቤት 6ኛ ዓመት ስራ ዘመን 40ኛ መደበኛ ስብሰባውን ያካሄደ ሲሆን በዚህም የትራንስፖርትና ሎጂስቲክስ ሚኒስቴር የ11 ወራት የስራ አፈጻጸም ሪፖርትን አድምጧል። የቀረበው ሪፖርት ተከትሎ ከምክር ቤት አባላት ጥያቄዎች የተነሱ ሲሆን በተለይም ከነዳጅ ማደያ ጋር የተያያዙ ጥያቄዎች ቀርበው ነበር። አንድ የምክር ቤት አባል ያነሱት ጥያቄም የኤሌክትሪክ መኪናዎች ወደ ሀገሪቱ እየገቡ ባለበት ሁኔታ ከማደያ ጋር በተያያዘ ከኤሌክትሪክ ቻርጅ ማድረጊያ ይልቅ ነዳጅ ማደያዎች እየተገነቡ ናቸው ብለዋል። የነዳጅ ማደያ ግንባታ የኤሌክትሪክ መኪናዎችን እንደ ሀገር ለማስፋፋት ከታቀደው አንጻር የሚጻረር ጉዳይ አይደለም ወይ ሲሉም ጥያቄ አቅርበዋል። የምክር ቤት አባሏ ይህንን ጥያቄ ያነሱት በቅርቡ የህዝብ ተወካዮች ምክር ቤት የንግድና ቀጠናዊ ትስስር ሚኒስቴር የ11 ወራት ስራ አፈጻጸሙን ባቀረበበት ወቅት ሚኒስትሩ ዶክተር ካሳሁን ጎፌ አዳዲስ ማደያዎች ግንባታ እየተከናወነ መሆኑን መግለጻቸውን ተከትሎ ነው። በዚህም በሀገሪቱ 58 የነዳጅ ኩባንያዎች ያሉ መሆኑ የተገለጸ ሲሆን በአግባቡ እየሰሩ የሚገኙ የነዳጅ ማደያዎች ደግሞ 1710 መሆናቸውን ተናግረዋል። በተጨማሪም ሚኒስትሩ 250 የሚሆን አዳዲስ ማደያዎችን ለመክፈት ጥረት እየተደረገ መሆኑን ገልጸዋል። ማደያ በሌላቸው አካባቢዎች ደግሞ እንዲገነቡ ሀገራዊ ማስተር ፕላን የተዘጋጀ መሆኑንም አንስተዋል። የንግድና ቀጠናዊ ትስስር ሚኒስቴር ይህንን ቢያስታውቅም የትራንስፖርትና ሎጂስቲክስ ሚኒስቴር ለምክር ቤት አባላት በልዩ ሁኔታ ማደያ ግንባታ መቆሙን ገልጿል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ማብራሪያ ሲሰጡም አዲስ የወረደ መመሪያ ከሌለ የነዳጅ ማደያ ግንባታ መከልከሉን ለምክር ቤቱ ገልጸዋል። ይህም የኤሌክትሪክ መኪና ከመግባቱ በፊት ቀድሞ የቆመ መሆኑን የገለጹ ሲሆን ህገወጥ የነዳጅ ዝውውርን ለመግታት ግንባታው መከልከሉን ዶክተር አለሙ ተናግረዋል። ሚኒስትሩ ይህንን ይበሉ እንጂ የንግድና ቀጠናዊ ትስስር ሚኒስቴር 250 አዳዲስ ማደያዎችን ለመገንባት እየተሰራ መሆኑንና ተጨማሪ ግንባታ ለማከናወንም ማስተር ፕላን መዘጋጀቱን መግለጻቸው የሚታወስ ነው። በሌላ በኩል ደግሞ በአረብ ሀገራት የሚገኙ አብዛኛዎቹ አቦ ሸማኔዎች በህገወጥ መልኩ ከኢትዮጵያ የተወሰዱ ናቸው ተብለዋል። በኢትዮጵያ የዱር እንስሳት ሀብት ላይ ከተደቀኑ በርካታ ችግሮች መካከል ህገወጥ የእንስሳት ዝውውር አንዱ
አንዱ መሆኑን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቀዋል። በባለስልጣኑ የዱር እንስሳት ህገወጥ ዝውውር ቁጥጥር ከፍተኛ ባለሙያ የሆኑት አቶ ዳንኤል ጳውሎስ እንደተናገሩት ለተለያዩ ዓላማዎች ሲባል በኢትዮጵያ የሚገኙ የዱር እንስሳት ከነህይወታቸው በህገወጥ መንገድ እየተዘዋወሩ ይገኛሉ። በዚህ መልኩ ከሀገር የሚወጡ እንስሳቶች በርካታ ቢሆኑም በቀዳሚነት አቦ ሸማኔ ይጠቀሳል። አቦ ሸማኔ በተለይም በምስራቁ የኢትዮጵያ ክፍል በሶማሌ ክልል መኖሪያውን በማድረጉ የአካባቢው ማህበረሰቦች ባካበቱት ተፈጥሯዊ ዘዴ የአቦ ሸማኔ ቡችላዎችን በመያዝ ወደ ሶማሌላንድ በመውሰድ ለሽያጭ እንደሚያቀርቡ ተጠቁመዋል። በዚህ መልኩ ይህ እንስሳ ወደ መካከለኛው የአረብ ሀገራት ጭምር ላሉ ባለሀብቶች የሚሸጥበት ሁኔታ መኖሩን የገለጹት ኃላፊው ራሳቸው የሆነ መካነ አራዊት ስላላቸው እንስሳቱን የመግዛት ፍላጎታቸው ከፍተኛ መሆኑንም አብራርተዋል። ወደ መካከለኛው ምስራቅ የአረብ ሀገራት የሚገኙት አቦ ሸማኔዎችም ከአፍሪካ ቀንድ በተለይም ከኢትዮጵያ የተወሰዱ ስለመሆናቸው መረጃዎች ይጠቁማሉ ሲሉ ባለሙያው ጨምረው ተናግረዋል። አቦ ሸማኔን ጨምሮ ሌሎች እንስሳትን ከህገወጥ ዝውውር ለመታደግና ኢትዮጵያ ከእንስሳት ሀብቷ ተጠቃሚ እንድትሆን አሁን ላይ በአነፍናፊ ውሾች የታገዘ ሰፊ የቁጥጥር ስራ እየተከናወነ ይገኛል ተብሏል። በሌላ በኩል ደግሞ የብሔራዊ ባንክ መጠባበቂያ የውጭ ምንዛሪ ክምችት በ235 በመቶ ማደጉ ተገለጸ። የተሟላ ማክሮ ኢኮኖሚ ማሻሻያው የብሔራዊ ባንክ መጠባበቂያ የውጭ ምንዛሪ ክምችትን በ235 በመቶ ማሳደጉን የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገልጸዋል። በማሻሻያው ቁልፍ ትግበራዎች አንዱ በሆነው የውጭ ምንዛሪ አስተዳደር ማሻሻያ በ50 ዓመታት ውስጥ ለመጀመሪያ ጊዜ የውጭ ምንዛሪ ተመን በገበያው እንዲወሰን መደረጉን ተናግረዋል። በዚህም ማሻሻያ ከዚህ ቀደም የነበረው ንግድ ባንኮችና በውጭ ንግድ ላይ የተሰማሩ ባለሀብቶች የሚያገኙትን የውጭ ምንዛሪ ለብሔራዊ ባንክ እንዲያስተላልፉ የሚያስገድደው አሰራር እንዲቀር ተደርጓል። የውጭ ምንዛሪ አገልግሎት የሚሰጡ ቢሮዎች ወደ ስራ እንዲገቡ በመደረጉም የውጭ ሀገር ገንዘቦችን መሸጥና መግዛት ቀላል እንዲሆን ማስቻሉንም አቶ ማሞ ምህረቱ ገልጸዋል። ከዚህ በተጨማሪ ኢትዮጵያ ውስጥ ያሉ የንግድ ድርጅቶች ከውጭ ሀገራት በውጭ ምንዛሪ መበደር የሚችሉበት አሰራር በይፋ ተዘርግቶ ወደ ስራ መገባቱንም አስታውቀዋል። በአጠቃላይ በውጭ ምንዛሪ አስተዳደር ላይ ስር ነቀል የሚባል ለውጥ ማምጣት ተችሏል ያሉት ይህ ማሻሻያ በኢኮኖሚ ውስጥ ያለውን የውጭ ምንዛሪ ፍሰት በማሳደግ የውጭ ምንዛሪ የሚፈልጉ ቢዝነሶች በቀላሉ የሚያገኙበት እድልም ፈጥሯልን ብለዋል። በመደበኛውና በጥቁር ገበያው መካከል ያለው የውጭ ምንዛሪ ተመን አሁን ላይ በከፍተኛ መጠን መጥበቡን ገልጸዋል። ከማሻሻያው በኋላ በዚህ ዓመት የሸቀጦች ወጪ ንግድ በ119 በመቶ፣ የአገልግሎት ወጪ ንግድ በ23 በመቶ፣ ከውጭ ሀገር በሐዋላ የሚላክ ገንዘብ በ22 በመቶ እንዲሁም ደግሞ የውጭ እርዳታ በ93 በመቶ ማደጉንም ተናግረዋል። የብሔራዊ ባንክ መጠባበቂያ የውጭ ምንዛሪ ክምችት ከተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ በፊት ከነበረበት በ235 በመቶ ማደጉንም የባንኩ ገዢ አቶ ማሞ አስታውቀዋል። በሌላ በኩል ደግሞ ተቋራጮችና የተቋራጭ አማካሪዎች ምዘናና ደረጃ ይወጣላቸዋል መባሉን ሰምተናል። ከተያዘው ዓመት ጀምሮ ውጤታማና ተወዳዳሪ የሆኑ ተቋራጮችና አማካሪዎች እንዲሁም ደግሞ የመንግስት ፕሮጀክቶች ባለቤቶችን ለመለየት እንዲቻል ምዘናና ደረጃ ይወጣላቸዋል ተብሏል። የሀገር ውስጥ የግንባታ ኢንዱስትሪ ዘርፍ ተፎካካሪነትና ምዘና በተሰኘ መንገድ ነው ተመዝነው ደረጃ እንደሚሰጣቸው የተገለጸው። የከተማና መሰረተ ልማት ሚኒስቴር ሚኒስትር ወይዘሮ ጫልቱ ሳኒ የኮንስትራክሽን ዘርፍ የአፈጻጸም ደረጃን ለማሻሻልና የዘርፉን ውጤታማነት እንዲሁም ብቃት ያለው ተወዳዳሪ የኮንስትራክሽን ኢንዱስትሪ እንዲሆን እየሰሩ መሆኑን ገልጸዋል። የኮንስትራክሽን ኢንዱስትሪ ምክር ቤትን ጨምሮ የሚመለከታቸው የዘርፉ ተዋናዮች በግልም ሆነ በማህበር ያሉ ባለድርሻ አካላት የበኩላቸውን አስተዋጽኦ እንዲያበረክቱ ሚኒስትሯ ጠይቀዋል። ዘርፉ ግዙፍ ካፒታል የሚፈልግ በሀገር ውስጥም ሆነ በውጭ የሚመረቱ ግብዓቶችን የሚጠቀም ከፍተኛ የሆነ የሰለጠነ የሰው ኃይል የሚያስፈልገው ቴክኖሎጂዎችን የሚጠቀም እንደመሆኑ መጠን ከፍተኛ ትኩረትን ይፈልጋል ሲሉ ሚኒስትሯ አጽንኦት ሰጠውታል። በዚህም በተቋራጮችና በተቋራጭ አማካሪዎች ምዘናና ደረጃ እንደሚወጣ እንዲሁም ደግሞ ውጤቱ ለሕዝብ ይገለጻል ያሉት ሚኒስትሯ በሂደቱ ውጤታማ የሆኑ ባለሙያዎች እውቅናና በጨረታ ወቅት የተለየ ዕድል የሚያገኙበት ሁኔታ ይመቻችላቸዋል ሲሉም ተናግረዋል። በሚቀጥሉት ጥቂት ዓመታትም ቢያንስ ወደ 20 ለሚጠጉ ውጤታማ የግንባታ ተቋራጮችና አማካሪዎች በየዓመቱ የሚደረገውን ግምገማና የደረጃ ልየታን መሰረት በማድረግ በውጭ ገበያ ላይ ሀገርን ወክለው ተወዳዳሪ ሆነው እንዲሰሩ ድጋፍ ይደረግላቸዋል ብለዋል። በኮንስትራክሽን ኢንዱስትሪው አጠቃላይ በፕሮጀክቶች አካሄድ ላይ ያለውን ውስብስብ ችግር የሚለይ መፍትሄ የሚሰጥ ማዕቀፍ ተግባራዊ እንደሚደረግም ነው
ያስታወቁት። አሁን ባለው አካሄድ ዘርፉ በአሳሳቢ ደረጃ ላይ ይገኛል ያሉት ሚኒስትሯ ወይዘሮ ጫልቱ ሳኒ ዘርፉን ለማሻሻል ይደረጉ የነበሩ ጥረቶች በተበታተነ መንገድ በመሆኑ የዘርፉ ተዋናዮች ለዘርፉ እድገት የበኩላቸውን አበርክቶ እንዳያደርጉ ችግር ሆኖ መቆየቱን አንስተዋል። ሆኖም ዘርፉን ለማሳደግ አሁን ለሚደረገው ጥረት ውጤታማነት እነዚህ ስራዎች በፖሊሲና የህግ ማዕቀፍ ኖሯቸው አፈጻጸማቸው ወጥ እንዲሆን ቀድሞ የነበረው አሰራር በአዲስ ተቀይሮ በስራ ላይ እንደሚውልም አንስተዋል። በተጨማሪም ከዚህ በፊት ያልነበረ ኮንስትራክሽን ኢንዱስትሪ አዋጅ በስራ ላይ ከሚገኘው የህንፃ አዋጅ ጋር ተቀናጅቶ ኢንዱስትሪውንና የዘርፉን ስራዎች ዘመኑን በዋጀ መልኩ በማካተት በአጭር ጊዜ ውስጥ በስራ ላይ ይውላል ሲሉም ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።